ተናስተልን ሰላም የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? 7 ሰዓቱ ነው። ዜና ኢትዮጵያ ተመልሷል። እስከ 8 ሰዓት ድረስ በምዕራፍ 2 ደግሞ ቆይታ የምታደርጉ ይሆናል። ኔሮዛ መኮንን ባልደረባይ ሰለሞን ኃይለ ኢየሱስ አብረናችሁ የተለያዩ ዝርዝር እና እንዲሁም ደግሞ ከተለያዩ አካባቢዎች እንግዶችና ተጨማሪ ሪፖርተሮቻችን በተለያዩ ጉዳዮች ላይ መረጃ ያደረሷችሁ አብረናችሁ የምንዘልቅ ይሆናል። ምን ጉዳዮች ይዛችኋል ካላችሁን አበይቶቹን እንጠቁማችሁ። የኢትዮጵያ የፖለቲካ ስብራትን ለመጠገን የሐሳብ የበላይነትን ባህል ማድረግ እንደሚገባ ተጠቆመ። በኢትዮጵያ ከቅርብ ዓመታት ወዲህ ለማዕድን ዘርፍ በተሰጠው ትኩረት የአዲስ ምዕራፍ ጅማሮና ተስፋ መታየት መጀመሩ ተገለጸ። በአማራ ክልል ሰላምን ለማጽናት የበኩላቸውን እንደሚወጡ የደሴ ከተማ የመንግስት ሰራተኞች ተናገሩ። ከውጭ ከመረጥንላችሁ ጉዳይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአንድ ቻይና ፖሊሲን ቢደግፍም በኃይል ታይዋንን የቻይና አካል ለማድረግ መጣር ግን ዲፕሎማሲያዊ ችግሮች ያመጣል አሉ። በ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ በርንማውዝን በማሸነፍ ደረጃውን ስለማሻሻሉ ከስፖርት ይዘናል። ከዚህ ከስቱዲዮ ከያዝንላችሁ ጉዳዮች በተጨማሪ ቀደም ሲል እንደተጠቆምናችሁ በተለያዩ ሀገሪቱ አካባቢዎች ሪፖርተሮቻችን ገብተው ተጨማሪ የሆኑ መረጃዎችን ይሰጡናል። በመናነሳ የአጀንዳ ጉዳይም እንደዚሁ ተጨማሪ ማብራሪያዎችን የምናገኝ ይሆናል። በቀጥታ መስመሮቻችን ላይ ያሉትን ባልደረቦቻችን እናስተዋውቃችሁ። ብሩክ ተስፋዬ ይታየኛል። ዛሬ በአጀንዳነት የምናነሳው በኢትዮጵያ የፖለቲካ ስብራትን ለመጠገን የሐሳብ የበላይነት አስፈላጊ ከመሆኑና ይህንን ባህል ከማድረግ ጋር በተገናኘ እዛ ላይ የኢትዮጵያ ፖለቲካ ሊኖረው የሚችለውን ፋይዳ በተለይም የሐሳብ ፖለቲካ ማራመድ ላይ ብሩክ ተስፋዬ ተጨማሪ የሆነ ሐሳብ ያደርሰናል። ከዚህ ርዕሰ ጉዳይ ጋር አያይዘንም በአጀንዳችን በእንግዳነት የጋበዝናቸው ፕሮፌሰር መስፍን አርአያ ናቸው። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ከዚህ ርዕሰ ጉዳይ ጋር በተያያዘ ሀሳባቸውን ወደ ኋላ ላይ የሚያደርሱን ይሆናል። ሙሉ ግርማ ይታየኛል። በቢሾፍቱ ዛሬ ዝክረ ሰሜን እዝ መቼም አይደገምም በሚል መሪ ሀሳብ እየተዘከረ እየተከበረ ይገኛል። የተላለፉ ዋና ዋና መልእክቶችን በተመለከተ መረጃዎችን እያጋራን ቆይታ የሚያደርግ ነው የሚሆነው። ሌላኛው ባልደረባችን አባዲ ወይና ያለ የዓለም የዱር እንስሳት ዓመታዊ ጉባኤ በዚህ በአዲስ አበባ እየተካሄደ ነው የሚገኘው። በተለይ ለዱር እንስሳት ሊሰጥ የሚችለውን ክብካቤና ጥበቃ በተመለከተ ኢትዮጵያና ሌላው ሀገራት ሊወስዱት ሊጋሩት ስለሚችሉት ተሞክሮ በተመለከተ መረጃ እያጋራን ቆይታ የሚያደርግ ይሆናል። ወደ ክልል አለፍ ስንል ወደ አማራ ክልል ባህር ዳር ላይ ማረፊያችን እናደርጋለን። ባልደረባችን ራሄል ፍሬው እንደዚሁ ትታየኛለች። የመንግስት የደሞዝ ጭማሪን ተከትሎ በክልሉ ያለ የሸቀጦች መናር ጋር በተገናኘ የተወሰዱ ያሉ እርምጃዎች ምንድናቸው ስትል እዛ ያለውን ሁኔታ ተከታትላለች። ወደ ኋላ ላይ ተጨማሪ የሆነ መረጃ የምታደርሰን ይሆናል። ሁሉንም ዘገባዎች እየተከታተላችሁ አብራችሁን ዝለቁ። የተወደዳችሁ አልሰማንም ዛሬም አንሰማም ብለን ነው ጀጎል ላሊበላ አክሱምን ያቆም ነው። አንሰማም ብለን ነው በነጻነት ክብር ቅኝ ያልተገዛ ነው። አንሰማም ብለን ነው አባይን ሞግተን ችለን ያሳየነው። አንሰማም ብለን ነው በአረንጓዴ አሻራ ደምቀን ያበራ ነው። ከስንዴ ምጽዋት ከርዳታ የዳን ነው። አሁንም አልሰማንም። ኢትዮጵያ ቀይ ባህር አይገባት የሚለውን አልሰማንም። አሁን አልሰማንም። አትችሉም ለሚሉን መስሚያም ጊዜም የለን። እነሱ ሲያወሩ እኛ ሥራ ላይ ነን። በእኛም ደግሞ ውስጥ አለ። እነሱ ሲያወሩ እኛ ሥራ ላይ ነን። እናት ኢትዮጵያ የሀገራችን አጀንዳ ዘገባችን ቀዳሚ እናደርጋለን። በቆይታችን የተወደዳችሁ ቀደም ሲል እንዳስተዋወቅናችሁ በኢትዮጵያ የፖለቲካ ስብራትን ለመጠገን የሐሳብ የበላይነትን ንግግርን ባህል የሚያደርግ ትውልድ በምን አይነት መንገድ መገንባት ይቻል ይሆን የሚለው ጉዳያችን የሚያቆየን ይሆናል። ቀደም ሲል ያስተዋወቅናችሁ እንግዳችን የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከደቂቃዎች በኋላ የሚቀላቀሉን ይሆናል። ይህን ዘገባ እንድትከታተሉ ቅድሚያ እናድርግ። የኢትዮጵያ የፖለቲካ ስብራትን ለመጠገን የሐሳብ የበላይነትን ባህል ማድረግ እንደሚገባ ይገለጻል። ሀገሪቱ ከትናንት እስከ ዛሬ ከተጓዘችበት ውጤት አልባ የጠመንጃ ትግል ወጥታም የሐሳብ የበላይነትን የሚቀበል አዲስ የፖለቲካ ባህል መገንባት እንደሚገባትም ይነገራል።
በጉዳዩ ዙሪያ ባልደረባችን መንተስኖት ይልማ ተከታዩን ትንታኔ ያጠናቅረዋል። ኢትዮጵያውያን ከዘመነ መሳፍንት ጀምሮ ካንዱ ጦርነት ወደ ሌላኛው እየተሸጋገርን በሰላም የኖርንባቸው ዘመናት እፍኝ ሳይሞሉ በዚያ ዙሪት ውስጥ ሆነን በርካታ ዘመናት ማለፋቸውን የታሪክ መዛግብት ያስረዳሉ። የጦርነት ዳፋ ያልደረሰበት መንደር ያላንኳኳው በር የለም ሊባል በሚችል ሁኔታ እግር በእግር እየተከታተለን የበርካቶችን ሕይወት ገብረን ድህነት አውርሶን ዛሬም በስብራት ውስጥ ሆነን የምናስበው ትዝታችንም ስጋታችንም ሆኗል። 50 አለቃ ገብረ እግዚአብሔር ረታም ገና በለጋው የወጣትነት እድሜያቸው በ1969 የሚደግፉትን የፖለቲካ ስርዓት ለመታደግ የጠመንጃ ትግልን ቢቀላቀሉም ከዓመታት በፊት ያደረጉት ጦርነት ያስከተለባቸው የአካል ጉዳት ዛሬም ድረስ ዋጋ ያስከፈላቸው መሆኑን ይናገራሉ። ጦርነት ለማንም የሚበጅ የለም። ጦርነት ተገባሁኝ የደረሰብኝን ጉዳትና በጎኔ የነበረ የረገፈ ሰራዊት ይሄ ነው አይባልም። መሬት ይፍጠረው እኔም ተጎድቼ ተመትቼ 4 ጊዜ ኦፕሬሽን ያለው አሁንም አልዳንም። ፈጭኖ ነው ታስሮ ነው የሚሄደው። በሐሳብ የበላይነት ሳይሆን ታግሎ በመጣል የተመሰረተው የኢትዮጵያ የፖለቲካ ስብራት ስልጣንን ለመቀራመት የሚደረገው የጠመንጃ ትግል ዛሬም ያልነጠፈው ነዋይ የሐሳብ አልባው ፖለቲካ ምቹ መደላደል ሆኖ በርካቶችን እየገበረ ሀገርን እየቀበረ ያለ ከልካይ የደም ውርስ ሆኖ ስለመቀጠሉ መስካሪዎች ብዙ ናቸው። የኢትዮጵያን ችግር መፍታት የሚችሉት ኢትዮጵያኖች ብቻ ናቸው። ግን እንዴት አድርገን ነው የምንፈታው ነው ዋናው ጥያቄ። የምንፈታው ነፍጥ በማንገት ነው፣ በመደባደብ ነው፣ በመሰዳደብ ነው፣ በመተነኳኮር ነው ወይንስ በሌላ መንገድ በሰለጠነ መንገድ ማለት? የሀገር ምስረታዋ የቅርብ ጊዜ ትውስታ የሆነችው አሜሪካ ጠንካራ ሀገርነት መሰረት የጣለችው በምስረታዋ ወቅት በተደረጉ የሐሳብ ውይይቶች እንደሆኑ ይነገራል። ይህንን ተሞክሮ የአውሮፓና ጥቂት የአፍሪካ ሀገራትም ያጋጠሟቸውን ችግሮች በሰላማዊ መንገድ ለመፍታትና በይቅርታ ለመሻገር ሞክረው ተሳክቶላቸዋል። ኢትዮጵያም የሰላሟን ሰንኮፍ ከስሩ ለመንቀል የዘመኑ አርበኝነት ምልክት በሆነው ከራስ ጥቅም በላይ ብሔራዊ ጥቅምን ከፍ በሚያደርገው በአዲሱ የሰለጠነው መንገድ በመጓዝ ከምንሽር ወደ ምክክር የፖለቲካ ባህል ለውጥ ለማድረግ ጊዜው አሁን ካልሆነ መች ሊሆን ይችላል የሚለው ብሂል የብዙዎች ጥያቄ ሊሆን ይገባል። ምን አይነት ፖለቲካል ካልቸር ነው ያለን ማለት ነው? ሰላማዊ ቤድሮክ የሚመሰርት ነው ወይስ በምን የሚያምን ነው? ተወያይቶ በዲያሎግ በምክክር ለስልጣን ነው ጥማት ያለን እንጂ በሐሳብ ብልጫ ፖለቲካን የሚሰራ እሳቤና ያ ባህል አልተገነባም። ፖለቲካችን ወደ ሰላማዊ ትግል መመለስ ካልቻለ እንኳን ፖለቲካ ሀገር አይኖረንም የሚለው በርካቶችን የሚያስማማው ጉዳይ በሐሳብ በላይነት ተመዝኖና ዳብሮ ነጥሮ የሚወጣ ፖለቲካ ለውድድር ብቻ ሳይሆን ለትብብርም ክፍት የሆነ ምህዳር አስፈላጊነት እንደ ኢትዮጵያ ባሉ የሀገረ መንግስት ግንባታ ሂደት ባልተጠናቀቀባቸውና መሰረታዊ ጉዳዮች ላይ ስምምነት በሌለባቸው ሀገራት የተረጋጋ የፖለቲካ ሁኔታ ለመፍጠር የተለያዩ ሐሳቦች ውክልና ሊኖራቸው እንደሚገባ ይመከራል። በተደጋጋሚ ሞክረነው ካላተረፈን ጦርነትም ተላቀን አዲሱን መንገድ መከተል ምርጫችን ለማድረግ ትክክለኛው ጊዜ አሁን ስለመሆኑ የብዙዎች ምልከታ ነው። ምክንያቱም ብዝሃነት የሆነው የኢትዮጵያ መልክና ጠባይ ከዚህ ውጪ ሌላ እድል የለውም። ከግጭትና ከመገዳደል ባህል ወጥተን ወደ መመካከር እንመጣለን። ይሄ አስተሳሰብ እንግዲህ ካሁኑ ዘመን ጋር ሊሄዱ የማይችሉ አገርን ሊያራምዱ ወደፊት ሊያሻግሩ የማይችሉ ወደ ግጭት ሊያመሩ በቁርሾ ላይ የተመሰረቱ በጥላቻ ላይ የተመሰረቱ እነዚህን ማራገፍ ይኖርብናል። በዚህ የጦርነት እሳት እንዳለፈ ሰው ግን 50 አለቃ ገብረ እግዚአብሔር ረታ ሰላም ይሻላል ሲሉ ትውልዱን ይመክራሉ። ወንድሞቼ የምትሆኑ ልጆቼ ትላልቆችም ጠመንጃ ያዛችሁ ወደ ሰላም መንገድ ሰላም አውርዳችሁ ለእናት ለአባታችሁ ለሀገራችሁ ወደ ልማት ብትገቡ። ጦርነት ግን ማበል ነው። ንብረት ያወድማል፣ ሰው ያወድማል። ከጦርነት የሚተርፈው ነገር የለም። ያልተለወጠ የትግል ስልትና ያልዳበረ የፖለቲካ ባህል ዛሬም ጠመንጃ እያወዛወዘ ለሺዎች የሞተን ሳይሆን ሺህ ገዳይን እያወደሰ በሌላው መቃብር ላይ መቆምን የሚመርጥ ከደም ፖለቲካ ይልቅ የትላንት ስብራትን የሚጠግንና ነገን በሚያሻገር የሐሳብ የበላይነት የአዲስቷ ኢትዮጵያ አዋጭ መንገድ ስለመሆኑ ታሪክም እውነታም የገለጡት ጉዳይ ነው። የኢትዮጵያ ሀገራዊ የእንመካከር ጥያቄም የዘመኑን እንቆቅልሽ መፍቻ ስለመሆኑ ሳይታለም የተፈታ አማራጭ ሆኖ ቀርቧል።
የሀሳብ የበላይነትን የሚቀበል አዲስ የፖለቲካ ባህል ግንባታ ላይ ትኩረት አድርጓል። የዛሬው አጀንዳ ጉዳያችን እዚህ ርዕሰ ጉዳይ ላይ ቆይታ እያደረግን ነው የምንገኘው። ተጨማሪ የሆኑ ሀሳቦችን እንዲያደርሰን ሪፖርተራችን ብሩክ ተስፋዬ በዚህ ርዕሰ ጉዳይ ላይ ጋብዘናል። እንዲሁም ደግሞ በእንግድነት የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ወደ ኋላ ላይ በቀጥታ መስመራችን ተገኝተው ተጨማሪ የሆነ ማብራሪያ ያደርሱናል። ሪፖርተራችን ብሩክ ተስፋዬን ላስቀድም። በተለይ ብሩክ እንዴት ቆይተሃል? እንግዲህ በሀሳብ የበላይነት ማመን በብዙ መስዋዕትነት እንዲሁም ነጻነትን ሉዓላዊነቷንም ጠብቃ ለቆየች ሀገር በተለይ ኢትዮጵያን ለመሰለ ማለት ነው ምን አይነት ቀጣይ ጣፈንታ ይኖረዋል ተብሎ ነው የሚታሰበው ይህ ሂደት የሚለውን በተመለከተ መረጃዎችን አጋራኝ። አመሰግናለሁ ሮዛ። እንግዲህ የፖለቲካ ልዩነቶችን በተለይም በሀሳብ ብቻ የበላይነት ማስቀጠል መቻል ለሀገር ሉዓላዊነት ትልቅ አበርክቶ ነው ያለው። ምክንያቱም ኢትዮጵያ በብዙ ጀግኖች መስዋዕትነት ትናንት ላይ ቆመው ዛሬን ከዛሬም አልፈው ደግሞ ነገን መመልከት በቻሉ አሳባውያን ነው ዛሬ ጸንታ ልትቆይ የቻለችው። በእነሱ መስዋዕትነት ጭምር ጸንታ የቆየችው ይህ ህዝብ፣ ይህ ትውልድና ይህ ሀገር በሀሳብና በሀሳብ ብቻ ልዩነቶቹን ፈቶ ሉዓላዊነቷና ነጻነቷ ተጠብቆ የቆየችው ሀገር ነገም በዚሁ መልኩ እድገትና ልማቷን ማስቀጠል ትችል ዘንድ ነውና የሀሳብ ልዩነቶችን አለማስተናገድ ከፍ ሲል ሉዓላዊነትን፣ ሀገርን ሊያሳጣ የሚችል ነው። ከዚያም በመለስ ደግሞ የሰዎችን ህይወት ንብረትና እንዲሁም ደግሞ ለአካል ጉዳትም ጭምር የሚዳርግ ነው። ኢትዮጵያ ባለፈችባቸው የፖለቲካ ስርዓቶች ስንመለከት በተመሳሳይ የሀሳብ ወይም የፖለቲካ አሰላለፍ ላይ ያሉ ነገር ግን ደግሞ የሚከወንበት አግባብ ላይ ልዩነቶች ያሏቸው አካላት እርስ በርስ ጠመንጃ ተማዘው የብዙዎች ህይወት የተቀጠፈበት ዛሬም ድረስ ዳፋውን የምናየው ሆኖ እንመለከተዋለን። በርካቶች እንግዲህ ህይወታቸውን የሚያጡት አካላቸው የሚጎለውና ኢትዮጵያም ሀብትና ንብረቶቿ የሚወድሙት በሀሳብ ልዩነቶችን በሀሳብ ብቻ መፍታት ባለመቻል ነውና ይህንን ጉዳይ ለማቋጨት ደግሞ መንግስት ሀገራዊ ምክክር ኮሚሽንን ጭምር አቋቁሞ በዚህ ሰዓት ብርቱ ስራዎችን እየሰራ እንደሆነ ይታወቃል። የትኛውም ሀሳብ ጠረጴዛ ላይ ቀርቦ ውይይት እንዲደረግበትና በሀሳብ ብቻ የበላይነት ያለውን ሀሳብ ወይም ደግሞ ተቀባይነት ያለውን ሀሳብ ይዞ ልዩነቶችን እያጠበቡ ለመሄድ የሚቻልበትን አግባብ እየፈጠረ ነው። ዓለም አቀፍ ተሞክሮም የሚያሳየን ይህን ነው። አሜሪካን ብንመለከታት የሀሳብ ልዩነቶችን እንግዲህ አጥቦ የጋራ በሚያደርጉ ጉዳዮች ላይ መቆም ከቻለችባቸው ጊዜያቶች በኋላ ነው ልዕለ ሀያል ሀገር ተብላ መጠራት የቻለችው። ጠቅላይ ሚኒስትር አብይ አህመድ የመደመር መንግስት በሚለው መጽሐፋቸው ላይ እንዲሁ በፖለቲካችን ውስጥ ሀሳብ ተፋጭቶ ጠርቶና ነጥሮ የሚወጣበት ምህዳር ደካማ በመሆኑ በፖለቲካችን ውስጥ የብሔርተኝነት ወይም ደግሞ ከሀሳቡ ይልቅ ሌሎች የመደበቂያ ሚንሶች ወይም ምክንያት ልንላቸው የምንችላቸው ጉዳዮች ገዝፈው ሲታዩ ይታያሉ ብለዋልና በዚህ ረገድ የሀሳብ ልዩነትና የሀሳብ ልዩነትንም የምናስተናግድበት መንገድ ዘዴውም የተሻለ ሆኖ በጠረጴዛ ዙሪያ ብቻ የሚፈታ መሆን እንዳለበትም እንዲሁ አክለውበታል ማለት እንችላለን። ከሰሞኑም በምክር ቤቱ በሰጡት ማብራሪያ ላይ ይህንኑ ጉዳይ አንስተውታል። እንደ አብነት ብናይ አንድ ሰው ወይም አንድ የጤና ተቋም ላይ የታመሙ ሰዎች ብናያቸው ዋናው ጥያቄያቸው የሚሆነው ምናልባት ደህና መሆን መሻል ነው። ከዚያ በኋላ ነው ሌሎች ፍላጎታቸው እውን የሚሆኑት። ሀገርም እንዲሁ ነች። መጀመሪያ ሰላም መሆን፣ በጋራ በጠረጴዛ ዙሪያ ላይ ችግሮችን መፍታት፣ ከዚያ በኋላ ነው ሌሎች ፍላጎቶቻችን እውን ሊሆኑ የሚችሉትና የሀገር ደህና መሆን ዋና መሰረት በመሆኑ ለሀገር ሰላምና እድገት ደግሞ ትልቁ ቁልፍ ሚናን የሚጫወተው ልዩነቶችን አጥብቦ በሀሳብ የበላይነት ብቻ እና የሀሳብ የበላይነትን ደግሞ አምኖ ተቀብሎ ወደፊት በመጓዝ ነውና በዚህ ረገድ እየተጀመሩ ያሉ ብርቱ ስራዎች አሉ። በዚህ በኩል ደግሞ የእያንዳንዱ ባለድርሻ አካላት ሚና ትልቅ ወሳኝነት አለው። ምክንያቱም ቀደም ሲል በመግቢያችን እንዳነሳ ነው ነጻነትና ሉዓላዊነትን አስጠብቃ የቆየች ሀገር ነች ስንል ይሄ ሁልጊዜም ጸንቶ እንዲቆይ አሁንም ልዩነቶችን አጥቦ መቆየት ያስፈልጋል ማለት ነው። በጋራ በሚያግባቡ ጉዳዮች ላይ የግዴታ መቃረን አያስፈልግም። በሚያግባቡ ጉዳዮች ላይ ተግባብቶ ሀገርን ማሻገር ተገቢ መሆኑን ነው እንግዲህ የምናየው። መልካም፣ እናመሰግናለን ብሩክ ለመረጃዎቹ። እዚሁ ጉዳይ ላይ ልንቆይ ነው። የተወደዳችሁ በአጀንዳ ዘገባችን በተለይ ንግግርን ባህል ያላደረገ ትውልድ መገንባቱ ለዘመናት ኢትዮጵያን ያሳጣት ጉዳዮችና የመፍትሄ ሀሳቦችን እንድናነሳ የሀገራዊ የምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ሀሳባቸውን ሊያጋሩን በቀጥታ መስመራችን ላይ ነው የሚገኙት። ፕሮፌሰር ለጊዜዎት አብዝተን ነው የምናመሰግነው። ቀደም ሲል በትንታኔ ዘገባችን በባልደረባችን ብሩክም የተገለጹ ዋና ዋና ሀሳቦች አሉ። አጀንዳችን የሀሳብ የበላይነትን ልምምድ ያደረገ ንግግርን ባህል ያደረገ ትውልድ መገንባት ነው። ከዚህ አኳያ እንደ ኢትዮጵያ ላሉ ሀገራት እንደ ሀገራችን ከትናንት እስከ ዛሬ የተጓዝንባቸው በኃይል የፖለቲካ የበላይነትን የማስጠበቅ ጉዞ
የኢትዮጵያን ክንድ የማዛል እንቅስቃሴ ውስጥ እንዳስገባት ከነበርንበት የስልጣኔ ማማስ አልተንሸራተትንም ወይ እና እንደ ሀገር ያሳጡን ዋና ዋና ጉዳዮች ምንድናቸው ማለት ይቻላል? አመሰግናለሁ ሰለሞን። እንደምን ቆያችሁ? እድሉን ስለሰጣችሁኝ በጣም አመሰግናለሁ። እንግዲህ ኢትዮጵያ ሀገራችን የግጭት መፍቻ መንገዶች ብላ ይዛቸው የከረማቻቸው አካሄዶች ምን እንዳስከተሉብን ላለፉት በርካታ ዓመታት ህዝቦቻችን በያሉበት ቦታ በሚገባ ተገንዝበዋል። አሁን የቀረንና እጅግ ወሳኝ የሆነው ቅድም እንደጠቀሳችሁት የሀሳብ ልዕልናን በሚገባ ለማረጋገጥ ህዝቦች በጋራ ሆነው በእኩልነት ተከባብረው ተነጋግረውና ተደማምጠው ወደ መግባባት የሚደርሱበትን አካሄድ በዚህ በኢትዮጵያ ሀገራዊ ምክክር ኮሚሽን አወቃቀር ሂደት ውስጥ በትክክል የተገነዘብነው ነው። በዚህም ምክንያት ነው እንግዲህ ህዝቦቻችን እስካሁን ድረስ ብዙ የሚያገማምዱን አንድ የሚያደርጉን ምክንያቶች፣ ታሪኮች፣ ትውፊቶች፣ ቋንቋዎች፣ ባህሎች እንዳሉን ሁሉ በዚያው ልክ ደግሞ ከቅርብ ጊዜ ወዲህ በተለያዩ ጊዜያቶች እየተከሰቱ የመጡ ላለመግባባታችን መንስኤ የሆኑትን ችግሮቻችንን ከታች ካለው ከማህበረሰብ ክፍላችን ከታች ስል ከአርብቶ አደሯ ከአርሶ አደሩ ከታች ካለው ከአንጥረኛው ወይም ከአሳ አጥማጁ ጀምሮ እንደየመተዳደሪያው ካለው ማህበረሰብ በመነሳት ምንድናቸው በየጊዜው ለግጭት መንስኤ የሆኑን ጥያቄዎች ምንድናቸው የሚለውን በሚገባ ነቅሶ አውጥቶ ህዝቦቻችን ለመጀመሪያ ጊዜ በተወካዮቻቸው አማካኝነት ተነጋግረው ቀደም ብዬ እንዳልኩት ተደማምጠው ተመካክረው መግባባት ላይ ይደርሳሉ የሚል በየትም ዓለም ተፈትኖ የተገኘ አካሄድ አለ። ይሄ ዳያሎግ ወይም ምክክር ይባላል። በዚህ ሂደት ነው እንግዲህ ይህ ሂደት ኢትዮጵያውያን መመካከር ጀምረዋል። በየጊዜው እንደምታውቁት 11 ክልሎች፣ 2 ከተማ መስተዳደሮች እና የውጭ ያለውንም የኢትዮጵያውያን ማህበረሰብን ጨምሮ ሁላቸውም ለሁላችንንም በሚመስል መልኩ አጀንዳዎቻችንን ላለመግባባቶቻችን መንስኤ ሊሆኑ የቻሉ የማንነት ጥያቄ ይሁን የአስተዳደር ወሰን ይሁን ወይም ደግሞ ለረጅም ጊዜ በጥያቄ ውስጥ ገብተው የነበሩ ራስን በራስ ማስተዳደር ጥያቄና ሌሎችም ጥያቄዎች ከታች ጀምሮ እስከ ላይ የመጡበት አካሄድ ስላለ በዚህ ላይ እንግዲህ አሁን የቀረን የትግራይ ክልልን ጨምሮ የአጀንዳ ማሰባሰቡ ሂደትና የተወካዮች ውክልና በሚገባ ከተጠናቀቀ ህዝቦች ለመጀመሪያ ጊዜ በጋራ በእኩልነት የዳር ሀገር ህዝብ ወይም የመሀል ሀገር ህዝብ ሳይባሉ የዚችኛው ትንሽ ብሔረሰብ ወይም የዚያኛው ትልቅ ብሔር ሳይባባሉ ለሀገራቸው መጻኢ ፈንታ ወይም መጻኢ ዕድል በጋራ ሆነው ወጣቶች፣ አረጋውያን፣ ሴቶች፣ አካል ጉዳተኞች ሁሉም የማህበረሰብ ክፍል ለመጀመሪያ ጊዜ የሚሄዱበትን አካሄድ ነው እንግዲህ እየተዘጋጀ ያለውና ስለዚህ ነው እንግዲህ ሀሳብ ልዕልናን በመሳሪያ ማምጣት እንደማይቻል በተለያየ ጊዜ ተፈትኖ ተሞክሮ የታወቀ ነገር ነው። ነገር ግን የሀሳብ ልዕልናን በጋራ በመምከር እና በመስከር ያሉትን ግጭቶች በሙሉ በየደረጃው መፍታት እንደሚቻል እስካሁን ድረስ እንኳን ባካሄድናቸው የምክክር ሂደቶች እያስተዋልን የመጣ ነው። ይሄ ነው ብዙ እውቀቶች አርብቶ አደሮች ጋር አሉ፣ አርሶ አደሮች ጋር አሉ፣ ሁላችንም ማህበረሰባችን ጋር አለና ስለዚህ ሁሉም የሀገራችን ህዝብ በአሁኑ ሰዓት የሚፈልገው ሰላምን ነው። ስለዚህ ልማትን ነው የሚፈልገው፣ መረጋጋትን ነው የሚፈልገው እና ስለዚህ በተደጋጋሚ እንዳላችሁት የሀሳብ ልዕልና ለማምጣት መጀመሪያ በእኩልነት በጋራ መሰባሰብንና ለዚያ ሙሉ ዝግጁነትን ራስን ማዘጋጀትን ይጠይቃል። ፕሮፌሰር እንደው ቀደም ሲል እንዳሉት የተለወጠ የፖለቲካ ትግል ውስጥ የተጀማመሩ ነገሮች አሉ። ልክ ሀገራዊ ምክክር እየተከናወነበት እንዳለ ሁሉና እንደነዚህ ያሉ ሂደቶችን የዳበረ የፖለቲካ ባህልም እንዲፈጠር ለቀጣይ ትውልድም እንዲሻገር ለማድረግ የተጀመሩ ስራዎች በምን መልኩ ሊቀጥሉ ይገባል ይላሉ ውጤት እንዲያመጡ ለማድረግ?
መጀመሪያ እንግዲህ ዲሞክራሲ ሲባል የህዝብ አገዛዝ ማለት ነው። ህዝብ አገዛዝ ጋራ እኩልነት መኖር አለበት። ሰዎች በተለያየ መልኩ ሊታዩ አይገባም። በአንድ ሀገር ውስጥ የሚኖሩ ህዝቦች ባላቸው ህገ መንግስት እና መተዳደሪያ ደንብ መሰረት ሁላቸውም በአገራቸው ውስጥ እስካሉ ድረስ በእኩልነት ስለ ሀገራቸው የሚመክሩ፣ የሚዘክሩ፣ ስለ ሀገራቸው የሚነጋገሩ፣ የሚደማመጡ፣ ተከባብረው እርስ በርስ ለጋራ ልማታቸው፣ ለጋራ ደህንነታቸው፣ ለጋራ ሰላማቸው የሚነጋገሩ መሆን መቻል አለባቸው። ፖለቲካ ምንም እንኳን ብዙ ጊዜ በተለምዶ የጥቂት ፖለቲከኞች ነው ቢባልም ነገር ግን ዲሞክራሲ ከሆነ ስለ ዲሞክራሲ ከሆነ የምንነጋገረው በሌሎች በዲሞክራሲ ትልቅ ደረጃ ስለደረሱ ሀገሮች ምሳሌነት ከሆነ የምንነጋገረው እነሱም እንደኛ እንዳለፍንበት ብዙ መከራ አይተው ብዙ ስቃይ አይተው መጨረሻ ላይ ወደ ድርድር መጥተው አንዳንዶቹ በቀጥታ ወደ ዳያሎግ ወይም ወደ ምክክር ደርሰው ሀገራቸውን 1 2 3 4 እርምጃ ወደፊት ሲያራምዱ እናያለን። ስለዚህ ይሄ ዲሞክራሲ ሀገራችን ውስጥ እንዲነሳ እንዲያብብ ከተፈለገ የሀገራችን ህዝቦች በሀገራቸው ጉዳይ ሁላቸውም እኩል መብት ኖሯቸው በተወካዮቻቸው አማካይነት ሳይሸማቀቁ ከዳር ሀገር ከመሀል ሀገር ሳይባባሉ መምከርና መዝከር መቻል አለባቸው። ይሄ ሁላችንንም እኩል ሊያደርገን ይገባል። እዚያ ላይ የወጣቱ ተሳትፎ የተለያዩ ማህበረሰብ ተሳትፎች በጣም ወሳኝነት እንዳለው አውቀን ሁላችንም የሚያዋጣን በዚህ በሀገራዊ ምክክር ሂደት ውስጥ ከውጭ ሀገር ከሀገር ውስጥ ሳንል ሁላችንም ባሳተፈ መልኩ ስለ ሀገራችን ምክንያታዊ በሆነ መንገድ ስሜታዊ ሳይሆን አመክንዮን መነሻ በማድረግ ከዚያ ላይ ተነስተን ስለ ሀገራችን በሚገባ መምከር መቻል አለብን። ያን ጊዜ ነው እንግዲህ ዲሞክራሲ በሀገራችን ተጸነሰ ብቻ ሳይሆን ወደ መወለድ ደረጃ ተቃረበ የምንለው በእኔ እምነት ያን ጊዜ ነው ብዬ አስባለሁ። ስንደማመጥ፣ ስንነጋገር፣ ስንከባበርና በእኩልነት ስንተያይ ነው። ከዛ ውጭ ያለው ነገር አሸናፊና ተሸናፊን ብቻ ነው የሚፈጥረው። በሀገራዊ ምክክር ሁላችንንም አሸናፊ አድርጎ የሚያወጣ ሂደት ነው። በአሸናፊና በተሸናፊ ሂደት አይተነዋል። ዛሬ ተሸናፊ የነበረው ነገ አሸናፊ ይሆናል። ዛሬ አሸናፊ የነበረው ዛሬ ነገ ተሸናፊ የማይሆንበት ምንም መንገድ እንደሌለ ታሪክ አስተምሮናል። ሂደታችንም ይህንኑ ነው የሚያመላክተው። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለጊዜዎትም ለሀሳቦትም አብዝተን ነው የምናመሰግነው። በተመልካቾች ስም መልካም ቀን ይሁንልዎት። እኔም ስለሰጣችሁኝ እድል ሮዛና ሰለሞን ትመስሉኛላችሁ። እግዚአብሔር ይስጥልኝ። እኔ ስለማላያችሁ ነው። መልካም የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያችን ወደ እናንተ እየደረሰ ነው። የተወደዳችሁ ከፍታ በኋላ ስንመለስ የ2017 የ12ኛ ክፍል ሀገር አቀፍ ፈተና ያስፈተናቸውን ሁሉንም ተማሪዎች ማሳለፍ ስለቻለው የአዳማ ዳሪ ትምህርት ቤት ውጤታማነትና ተሞክሮ በስፋት የምንዳስስ ይሆናል።
ከዜና ኢትዮጵያ ጋር ናችሁ። የተወደዳችሁ በዝርዝርና በትንታኔ እንመለከታቸው ወደ መረጥናቸው ጉዳዮች እንሻገር። ኢትዮጵያ በማዕድን ሀብት የበለጸገች ሀገር ብትሆንም ከዘርፉ ግን በሚገባት ልክ ሳትጠቀም ስለመቆየቷ አሃዛዊ መረጃዎች ያመላክታሉ። መንግስትም የሀገሪቱን ኢኮኖሚ ወደ ብዝሃ ዘርፍ በማሸጋገር እንደ ማዕድን ለዓመታት ተዘግተው የቆዩ መስኮች ላይ ትኩረት ማድረግ መጀመሩ ዘርፉ እንዲነቃቃ ስለማድረጉ እንዲሁ ይታመናል። በጉዳዩ ዙሪያ ባልደረባችን መስከረም ቸርነት ተከታዩን ጥንቅር ይዛለች። ከኢትዮጵያ ትላልቅ ኮረብታማ ተራራዎች ውስጥ የሀገሪቱን መጻኢ ኢኮኖሚ ሊያቀኑ የሚችሉ በርካታ ማዕድናት ይገኛሉ። ከወሎና ሸዋ የሚወጡ ኦፓሎች፣ ከኦሮሚያ የሚገኙ ኤሜራልዶችና ከትግራይ ተራሮች ስር የሚገኙት ሳፋይሮች በውጭ ገበያ ተፈላጊ የሆኑ የኢትዮጵያ የከበሩ ማዕድናት ናቸው። ኢትዮጵያ ከአፍሪካ በማዕድን ሀብት ከበለጸጉ ሀገራት መካከል አንዷ ናት። ሀገሪቱ ምንም እንኳን በማዕድን ሀብት የበለጸገች ብትሆንም ከዘርፉ በሚገባው ልክ አለመጠቀሟ ግን ግልጽ ነው። ባለፉት ዓመታት መንግስት ከኢኮኖሚው 5 ምሰሶዎች ውስጥ የማዕድን ዘርፉን አንዱ አድርጎ ትኩረት መስጠቱ ግን የቀደመ የዘርፉ ታሪክን የቀየረ ነው። ማይኒንግ ለኢንዱስትሪ ግብአት ነው። ኢንዱስትሪ ደግሞ ግብርናን የሚያፋጥን ማሽን ፈጣሪ ነው። ማይኒንግን ለመጠቀም የሚያስችሉ ቴክኖሎጂዎች የሚፈጥረው ደግሞ ኢንዱስትሪ ነው። ቴክኖሎጂ እዛ ታክሎበት ብዝሃ ዘርፍ መሆኑ የኢትዮጵያ ኢኮኖሚ አሁን በታየው መንገድ ስር ነቀል ለውጥ እንዲያመጣ የሚያስችል ተጨባጭ ውጤት እያስገኘ መሆኑን ያሳያል። ዘርፉ ሀገሪቱ የከበሩ ማዕድናት ለውጭ ገበያ በማቅረብ የውጭ ምንዛሬ ከማግኘት በዘለለ ለዜጎችም ከፍተኛ የስራ ዕድል የሚፈጥር ነው። እንደ ሀገር ከድህነት የሚያወጣን አንዱ ይሄ ነው። ለምሳሌ ህንድን ሀገር ጠቅስልሽ ትልቅ የገቢ ምንጯ እንደ አመት ትልቁ የገቢ ምንጯ ከሌላ ሀገራት አመታ ማዕድናትን አሱባ የምትሸጠው። እኛ ግን ኖሮንም በዛ ልክ መጠቀም አልቻልንም። ስለዚህ እምለው በቻልነው መጠን ፕሮፌሽናል ሆነን ስራዎችን ብንሰራ ደስ ይለኛል። ሀገሪቱ ከማዕድን ዘርፍ የሚጠበቀውን ያህል ገቢ ማግኘት እንድትችል ጥሬ የከበሩ ማዕድናትን ለውጭ ገበያ ከማቅረብ በተጨማሪ እሴት የተጨመረባቸውን እንድታቀርብ መንግስት ዘርፉን በቴክኖሎጂ ሊደግፈው እንደሚገባም ይነገራል። አሁን ኦፓልን እንኳን ብንወስድ ኦፓል በዶማና በአካፋ ነው እየተሰራ ያለው። ይሄ ደግሞ ድንጋዩን ይሰነጣጥቀዋል፣ አላግባብ ይሰብረዋል፣ ማስፈልጉ ነገሮች ሁላ አብሮ ይወጣሉ ማለት ነው። ግን ሰው ተምሮ ሙያውን በደንብ ቀስሞ አውቆ ዓለም ምን ይፈልጋል የሚለውን አውቆ ቢሰራበት አገራችን በዚህ ብቻ እኔ እርግጠኛ ነኝ ባለፉት ዓመታት ባየሁት ነገር በጣም አርኪ ሁኔታ ነው ያለው ማለት ነው። እንቅስቃሴው በጣም በአሪፍ ሁኔታ ነው ያለው። ጥሩ ነገሮች እየቀረቡ ነው። እነዚህ ጥሩ ነገሮች ደግሞ እየቀረቡ ያሉት ጀስት ሻለው ነው። ሻሎ ማለት ከላይ ሰው ወክ እያደረገ የሚያገኛቸው እንጂ እንደ ሌሎቹ ሀገሮች ወደ ታች ምድር ውስጥ በኪሎ ሜትሮች አልተቆፈረም ማለት ነው። ይሄ ደግሞ ራሱን የቻለ ቴክኖሎጂ ይፈልጋል። ከዘርፉ የሚገኘውን ጥቅም ለማሳደግ ኋላ ቀር የነበረውን የከበረ ማዕድን አወጣጥ በቴክኖሎጂ ማዘመን እንደሚያስፈልግም ይነሳል። በማዕድን አውጪው በኩል የራሱ የሆነ ቴክኖሎጂ ይፈልጋል። በላቦራቶሪ በኩል የራሱ የሆነ ቴክኖሎጂ አለው። በአቆራረጡ ጭምር ደግሞ የራሱ የሆነ ቴክኖሎጂ አለው። አሁን እነዚህ ቴክኖሎጂዎች ባለመኖራቸው ማለት ነው እኛ የቆረጥናቸው ውጭ ሀገር ሲሄዱ ፌል ያደርጋሉ ወይም ብዙ ዋጋ አያወጡም። ለምን? ሰው የሚፈልገው አቆራረጥ በጣም ፕሮፌሽናል መሆን አለበት። እያንዳንዱ አንግልና ዲግሪ ካልኩሌሽን ተሰርቶ ነው። ልክ ኢንተግሬሽን እንደምንለው ማለት ነው። ከርቡ ተጠብቆ ዲግሪው ተለክቶ ነው ውጭ ሀገር ሲሸጥ። ዝም ብሎ ሰላማሪ ብቻ አይደለም። መንግስት ለዘርፉ በሰጠው ትኩረት ወርቅ ብቻውን ለአብነት በ2016 4 ቶን ብቻ ለውጭ ገበያ የቀረበ ሲሆን በ2017 ወደ 37 ቶን በማሳደግ ወደ 3.5 ቢሊዮን ዶላር ገቢ ማግኘት ተችሏል። ከዚሁ ከማዕድን ዘርፍ ጋር ወደ ተገናኘ ተጨማሪ ዘገባ እንለፍ። ኢትዮጵያ ለዓመታት ከማዕድን ሀብቷ ታገኘ የነበረው ጥቅም እዚህ ግባ የሚባል እንዳልነበር የዘርፉ ባለሙያዎች ያስረዳሉ። ከቅርብ ዓመታት ወዲህ ግን ለዘርፉ የተሰጠው ትኩረት የአዲስ ምዕራፍ ጅማሮና ተስፋ ማሳየት ጀምሯል። ሙሉ ግርማይ በአብዛኛው አካባቢ በሚሸፍነው የቅርብ ዘመን የሥነ ምህዳር ጥናት መሰረት
የተፈጥሮ ዘይትና ጋዝን ጨምሮ ለኢንዱስትሪ ግብዓት የሚሆኑ ማዕድናት በተለያዩ የኢትዮጵያ ክፍሎች እንደሚገኙ ተረጋግጧል። የተፈጥሮ ሀብታም የልማት ድሃ ያስባላት ሀገርም ማዕድኖቿን አውጥታ መጠቀም ስለተሳናት ተገዳ ሳይሆን ወዳ ፈቅዳ ድሃ የሆነች የሚለው ብሂልም ከዚሁ የመነጨ ነው። ኢትዮጵያ ከማዕድን ሀብቷ በጥቂቱም ቢሆን ተጠቀመች ከተባለ ከጥንት ዘመን ጀምሮ በባህላዊ ከሚወጣው ወርቅና በዘመናዊ መልኩ ሀብቱን ለመጠቀም የተሄደበት መንገድ ብቻ ተጠቃሽ ነው። ኢትዮጵያ በከርሰ ምድሩ ያቀፈቻቸው ሀብቶቿን እንዴት ወደ ሀብት መቀየር ተሳናት የሚለው ጥያቄም የብዙሃኑ ቁጭት ሆኖ ኖሯል። ለአብነትም የኢትዮጵያ የተፈጥሮ ጋዝና ዘይት ከ1920ዎቹ ጀምሮ በኦጋዴን ሰርጥ እንዳለ በጥናት ቢረጋገጥም ይህን ሀብት በመጠቀም ረገድ ለዓመታት የውሃ ሽታ ሆኖ ዘልቋል። በስርዓት ለውጥ ምክንያት የተፈጥሮ ጋዝና ነዳጅ የማውጣት ስራዎች በእንጭጩ ሲቀጭ ኖሯል። እንዲህ ያሉ የማዕድን ሀብቶችም በህዝቦች መካከል ግጭት የሚፈጠር እርግማን ነው የሚለው የተንሸዋረረ እይታም ትኩረት ተነፍጎት ስለመቆየቱ ማሳያ ነው። ኢትዮጵያ የማዕድን ሀብቷን በተገቢው መልኩ መጠቀም ስለተሳናት ሀብቱን አቅፋ ረብጣ ዶላሮች እያወጣች በመሸመት የንግድ ሚዛኗም ተናግቶ ቆይቷል። የግብርና ምርቶቿን በመሸጥ የውጭ ምንዛሪ ሀብቷንም ነዳጅና ማዳበሪያ ላይ ስታውለው ኖራለች። የግብርና ምርቶቻችን በጣም በርካሽ ያው ምሮው የሆነውን ሽጠን የምናገኘውን የውጭ ምንዛሪ የምናውለው ለነዳጅ ነው። ከእንዲህ ካለው የቁጭት ምዕራፍ ለመውጣትም መንግስት የማዕድን ዘርፉን ከአምስቱ የኢኮኖሚ ምሰሶዎች ውስጥ አንዱ በማድረግም እየተሰራ ነው። ለዘርፉ በተሰጠው ትኩረትም ጥናትና ዝግጅት ሲደረግም ቆይቷል። ይህ ጅማሮም ሀገሪቱ ለዘመናት በስም ብቻ አለኝ የምትለውን ሀብቷን በማውጣት የተጀመረው የተፈጥሮ ጋዝም ለዘርፉ አዲስ ብስራትን ይዞ የመጣ ነው። ኢትዮጵያ ትልቁ ለኤክስፖርት የምታወጣው ሀብት አንደኛው ነዳጅ ነው፣ ሁለተኛው ማዳበሪያ ነው። እነዚህ ሁለቱን ከተካች ከፍተኛ ሀብት ሴፍ ታደርጋለች ማለት ነው ለልማት። ሁለተኛ ጋዙ ነው ለማዳበሪያ ግብአት የሚሆነው። ጋዙ ለኢነርጂ ግብአት ይሆናል። ሎጂስቲክስ ላይ የምግብ ዋጋ መጨመር አንዱ ምክንያት ትራንስፖርት ነው። የትራንስፖርት ዋጋ መቀነስ ከቻል በከፍተኛ ደረጃ የምግብ ዋጋ ኢንፍሌሽን ላይም ኢምፓክት ይኖረዋል። በተፈጥሮ ጋዝ ብቻ ከ1 ትሪሊየን ኪዩቢክ ጫማ በላይ ሀብት እንዳላት በጥናት የተረጋገጠ ነው። ይህንን ሀብት ወደ ልማት መቀየር መጀመሩም ለኢትዮጵያ ኢኮኖሚ ጉዞ ላይ የራሱን ጉልህ አሻራ ያሳርፋል። የተጠናቀቀው የመጀመሪያው ምዕራፍ ካሉብ ጋዝ ማቀነባበሪያ ፋብሪካና ግንባታቸው የተጀመሩት ግዙፍ ፕሮጀክቶች የእነዚህ ጥናቶችና ዝግጅቶች ውጤቶች ናቸው። ማህፀነ ለምለሟ ውቢት ኢትዮጵያ በሁሉም አካባቢዎች ከራሳችንም አልፈን ለዓለም የሚተርፉ እጅግ የበዙና ውድ የማዕድን ሀብቶች ይዛለችና ኦጋዴን ሰርጥ ላይ የጀመርነውን የማዕድን ልማት አጠናክረን በሌሎች አካባቢዎች ስራችንን ቀጥለናል። ከተፈጥሮ ጋዝ ባለፈ በኢትዮጵያ በተለያዩ አካባቢዎች የሚገኘውን የወርቅ ማዕድን በዘመናዊ መልኩ ለማስፋፋትም የተጀመሩ የወርቅ ፋብሪካዎችም አንዱ የማዕድን ዘርፉ ትኩረት ማሳያ ነው። በውጭ ገበያም ከ3 ቢሊዮን ዶላር በላይ የተሻገረ ገቢን በ2017 ዓ.ም በማስገባትም ለሀገራዊ ኢኮኖሚ እድገት የአንበሳውን ድርሻ እየተወጣ ነው። ከወርቅና ከሌሎች የተከበሩ ማዕድናት ባለፈ ለሀገራዊ ኢኮኖሚ እድገት ከፍተኛ አስተዋጽኦ ሊያደርጉ የሚችሉ የኢንዱስትሪ ግብዓት የሚሆኑ ማዕድናት በኢትዮጵያ በስፋት ይገኛሉ። የብረት፣ የብርጭቆ፣ የማዳበሪያና ሌሎች ለኮንስትራክሽን ዘርፍ የሚሆኑ ማዕድናትም መገኛ ናት። ነገር ግን ኢትዮጵያ እስከ ቅርብ ጊዜ ድረስ ለኮንስትራክሽን ዘርፍ እስከ 70 በመቶ የሚደርሰው ግብዓት በማዕድን እሴት ተጨምሮባቸው ከውጭ ሀገር በሚገቡ ላይ ጥገኛ ሆና ቆይታለች። እንዲህ ያለውን ሁኔታ ለመቀየርም ጅምር ስራዎች መኖራቸውን ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት በሰጡት ምላሽና ማብራሪያ ላይም ተናግረዋል። ኢትዮጵያ ውስጥ ያሉ ፋብሪካዎች የኢትዮጵያን ብረት አቅልጠው ለኢትዮጵያ ፍላጎት ለማዋል ብቃት አላቸው። ችግሩ ዋናው ኦሩን መስራት ነው። እሱም የጀመርናቸው ጉዳዮች አሉ። ሲሚንቶ በከፍተኛ ደረጃ ለማሻሻል የተሰራው ስራ ይታወቃል። ለሚ ላይ አሁንም እያስፋፋ እንገኛለን። መስታወት እናንተም እንዳያችሁት ነው። በዚህ ዓመት ይመረቃል። የኢትዮጵያን ፍላጎት ከሞላ ጎደል የሚሸፍን የመስታወት ፋብሪካ ከኦር ጀምሮ ከአፈሩ ጀምሮ የሚሰራ በግል ባለሀብት እየተሰራ ይገኛል። የቅርብ ዘመናት የሀገራት በኢኮኖሚ የመበልጸግና የመልማት ታሪክ እንደሚያሳየው ከኢንዱስትሪ አብዮት እስከ 21ኛው ክፍለ ዘመን የዲጂታል ቴክኖሎጂ ድረስ የታዩ ስኬቶችና ሀገራዊ አቅሞች እውን መሆን የቻሉትም የማዕድን ሀብቶችን ለተለያዩ ዘርፎች በግብዓት በመጠቀም ነው። እንዲህ ያለው የኢትዮጵያ አካሄድም ማዕድን በኢኮኖሚ ዘርፍ ወሳኝ ሚና እንዲጫወትም ያለመ ነው።
ዜናዎቻችን እንደቀጠሉ ናቸው። አሁንም ኢትዮጵያ ዳግም የባህር በር እንዲኖራት ታሪኮችንና ህጋዊ መሪዎችን በማገናዘብ የኢትዮጵያን ጥቅም የሚያስከብር የምሁራን ስብስብ እንደሚያስፈልጋት ይገለጻል። የባህር በር ለማግኘት የተጀመረው የዲፕሎማሲ መንገድም ትክክለኛው መስመር ስለመሆኑም ይጠቆማል። ባዩ ሙላት በጉዳዩ ዙሪያ ተከታዩን ይዟል። በርካታ ሀገራት የኢኮኖሚና የፖለቲካ ሀያልነታቸውን ካጸኑላቸው ቁልፍ ጉዳዮች አንዱ ያላቸው የባህር በር እንደሆነ መረጃዎች ያመለክታሉ። ኢትዮጵያም ከ3 አስርት ዓመታት በፊት የራሷ የባህር በር የነበራት የብሔራዊ ጥቅሟ ማስጠበቂያና በቀጠናው ያላትን የጂኦፖለቲካ አቅምን ከፍ ያደረገ እንደነበር የቅርብ ጊዜ ታሪክ ነው። ከቀጠናው ቁልፍ ከቀይ ባህር ተገፍታ እንድትወጣ የባህር በሯንም እንድታጣ በአካባቢው ሲንቀሳቀሱ የነበሩ ኃይሎች በውጮች ጠንካራ ወታደራዊና የፖለቲካ ድጋፍ እንደሆነ የቀድሞ ባህር ኃይል መኮንን ሌፍተናንት ፈረዳ አየለ በኢቲቪ ዳጉ ፕሮግራም ላይ ተናግረዋል። አያሌ ቀይ ባህር ጥቅም የቀይ ባህር ፍላጎት ያላቸው አገሮች በሙሉ ተሳትፈውበት እቺን አገር የባህር በር አልባ ለማድረግ የተከናወነ ይህንን ባህር ላለማስነጠቅ የተደረገ መስዋዕትነት ነው። ኢትዮጵያ የባህር በር ባለቤትነቷ በዓለም አቀፍ ደረጃ በሰነዶች ጭምር የተደገፈ ብቻ ሳይሆን የባህር በርን በተመለከቱ ዓለም አቀፍ ሕጎች ንቁ ተሳታፊም ነበረች። ለአብነትም ጃማይካ ላይ የተፈረመውን ትልቁን የተባበሩት መንግስታት ድርጅት የባህር ሕግን ቀድሞ ከፈረሙ ሀገራት መካከል መሆኗን የሺፒንግና የወደብ አስተዳደር ከፍተኛ ባለሙያው አህመድ ያሲን ይገልጻሉ። ኢትዮጵያ በዛ የባህር ባለቤትነት ልኳ በዓለም አቀፍ መድረክ ላይ ጉዳዩን አንስታ የፈረመቻቸው የምትዋይባቸው ብዙ መድረኮች ነበሩ። አሁን ያለው ዋናው ባህር መብትና ግዴታ የሚጠቀስበትን ሰነድ ቁጭ ብላ ካዘጋጁት ከፈረሙት እንትን አካል ሆና እና እጅን እግሯን ቁጭ ታስራ ቁጭ ብላለች ማለት ነው። ትክክል አይደለም፣ ፌር አይደለም። ይሄ ኢትዮጵያ ዳግም የባህር በር እንዲኖራት መሰል ታሪኮችንና ህጋዊ መርሆችን በማገናዘብ የኢትዮጵያን ጥቅም የሚያስከብር የምሁራን ስብስብ እንደሚያስፈልግ ነው የጠቀሱት። አባይ ለክርክር ያደረገው ቲም በጣም እወደዋለሁ። እኔ የሚከራከረንም በምሁራን በዚያ ልክ ነው እዚህ መኖር ያለበት። በዚያ ልክ የታሪክ ተመራማሪዎች ተመርጠው፣ የህግ ሰዎች ተመርጠው እነዚህ ፋክቶች መያዝ ያለበት። ዓለም አቀፍ ህጎችንና አሰራሮችን በተከተለ ሁኔታ የባህር በር ለማግኘት እየተሰራበት ያለው የዲፕሎማሲ መንገድ ትክክለኛው መስመር መሆኑም ተገልጿል። ኢትዮጵያ ግን የራሷ ባህር በር ነበራት። ለዛውም ደግሞ በማይታወቅና ተጨባጭነት በሌለው ምክንያት ኢትዮጵያ ባህር በሯን አጣለች። ስለዚህ አሁን ባለው ተጨባጭ የተባበሩት መንግስታትን መነሻ በማድረግ ባይላተራል ወይም የጋራ ስምምነትን በማድረግ በቀጠናው ሰላምን በመፍጠርና ለሌሎች አጋር በመሆን አሁን የያዘችውን ዲፕሎማሲያዊ አካሄድ መግፋት አለባት ነው የምለው የባህር በሩን ለማግኘት። ኢትዮጵያ ኢፍትሐዊ በሆነ መንገድ የተነጠቀችውን የባህር በር ጉዳይ እንደ ሌሎቹ ታሪኮች ሁሉ ትውልድ እንዲያውቀው መስራት ይገባልም ተብሏል። ዝርዝር ዘገባዎቻችን ቀጥለዋል። በአማራ ክልል ሰላምን ለማጽናት የበኩላቸውን እንደሚወጡ የደሴ ከተማ የመንግስት ሰራተኞች ተናገሩ። የደሴ ከተማ አስተዳደር የመንግስት ሰራተኞች በወቅታዊ ጉዳዮች ላይ ውይይት አድርገዋል። ከአማራ ሚዲያ ኮርፖሬሽን ያገኘኑ ባልደረባችን ሳሙኤል ወርቃዩ ያቀርበዋል። የደሴ ከተማ አስተዳደር የመንግስት ሰራተኞች ሰላም ለሁሉም ሁሉም ለሰላም በሚል መሪ ሀሳብ በወቅታዊ የሰላም ጉዳዮች ዙሪያ ተወያይተዋል። የውይይቱ ተሳታፊዎችም የክልሉ ሰላም እጦት በማህበረሰቡ ዘንድ እያደረሰ ያለውን ዘርፈ ብዙ ችግር ገልጸው አሁንም ሰላምን እንሻለን ሲሉ ተደምጠዋል። መከላከያም የኛ ወንድም እህት ልጅ ነው፣ ይሄኛውም የኛ ወንድም ልጅ ነው። ለምንድን ነው የሚያልቀው? በጦርነት ኪሳራ እኮ ነው። የሰው ህይወት እኮ አይተካም። ከሰላም በላይ ምንም የለም። በቃ ሰላም ነው ትልቁ ነገር ለሰው ልጅ። ሳይበላም ሳይጠጣም በሰላም ተኝቶ ታደረ ቤቱ እንቅልፍ ይወስደዋል። እኔ አሁን በጣም ሰላም የምፈልግ አንዱ ሰው ነኝ። በጣም ሰላም የናፈቀኝ ዘመዶችን ግን መጠየቅ እየፈለኩኝ ግን ያልጠየቅኩ ሰው፣ ነገር ግን ሰላም በማይፈልጉ ግለሰቦች የታጠርኩኝ የታሰርኩኝ የተጨነኩኝ ሰው ነኝ። የሐሳብ ልዩነቶችን በሰላማዊ ውይይትና ምክክር መፍታት ይገባል ያሉት የውይይቱ ተሳታፊዎች ሁሉም ቅድሚያ ለሰላም በመስጠት የአካባቢውን ብሎም የክልሉን ሰላም ማጽናት እንደሚገባም አስተያየታቸውን ሰጥተዋል። በአካባቢው ለሰላም እጦት ምክንያት የሆኑ ችግሮች እየተለዩ ችግሮችን ለመፍታት ይሰራል ያሉት የደሴ ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ ኮማንደር ሰይድ አሊ ሰላምን ለማጽናት የመንግስት ሰራተኞችን ጨምሮ ሁሉም የበኩሉን እንዲወጣም ጠይቀዋል። ሰላም
ለማምጣት አንደኛው ቁልፍ መሳሪያው ሁሉም ማህበረሰብ የመንግስት ሰራተኛውም የሃይማኖት አባቱም የሀገር ሽማግሌውም ወጣቱም ሁሉም ማህበረሰብ ለሰላም ሁሉም እጁን መዘርጋት አለበት። ዘገባውን ያደረሰን አማራ ሚዲያ ኮርፖሬሽን ሲሆን በክልሉ የተለያዩ አካባቢዎች ሰላም ላይ ትኩረታቸውን ያደረጉ ህዝባዊ ውይይቶችም ተጠናክረው ቀጥለዋል። እዚህ ሸጎሌ አካባቢ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ዜና ኢትዮጵያ አሁንም እንደቀጠለ ይገኛል። ከባልደረቦቻችን ጋር በቀጥታ ስርጭት ወደሚያገናኙ ዘገባዎች ልሻገር። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሰሜን ዕዝ ላይ የደረሰው ድርጊት እንዳይደገም ሲዘከር ይኖራል ሲሉ ተናገሩ። 5ኛ ዓመት ዝክረ ሰሜን ዕዝ እንዳይደገም መቼም አንረሳውም በሚል መሪ ሀሳብ በቢሾፍቱ አየር ወለድ ግቢ ዛሬ ታስቦ ውሏል። ይህንን ሁነት እየተከታተለ የሚገኘው ዘጋቢያችን ሙሉ ግርማ ተጨማሪ መረጃዎችን ሊያጋራን ከስፍራው በቀጥታ መስመራችን ላይ ነው የሚገኘው። ሙሉ እንደምን ቆየህ? እንደምን ውለሃል? የ5ኛ ዓመት የሰሜን ዕዝ መታሰቢያ መርሃ ግብር ላይ የተላለፉ ዋና ዋና መልእክቶች ለመሆኑ ምንድናቸው የሚለውን ንገረን እስኪ። መልካም እንግዲህ በዛሬው ዕለት እንደሚታወሰው ልክ የዛሬ ቀን በ2013 ላይ ጥቅምት 24 ላይ ሰሜን ዕዝ ላይ የደረሰውን ጥቃት አስመልክቶ እንግዲህ በዛሬው ዕለት 5ኛው የሰሜን ዕዝ የጥቃትን በማስመልከት ነው እንግዲህ ዝክረ ሰሜን ዕዝ የተካሄደው እዚህ ቢሾፍቱ በሚገኘው አየር ወለድ ማሰልጠኛ ማዕከል ውስጥ ነው የተካሄደው። በመርሃ ግብሩ ላይም እንግዲህ የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ ከፍተኛ የሆኑ መኮንኖች እንዲሁም ሰራዊቱ በተገኘበት ነው እለቱ የታሰበው። እንግዲህ አጠቃላይ ባለው ሂደቱ ውስጥ የተላለፉ መልእክቶችን ስንመለከት እንግዲህ መከላከያ ሰራዊት ለሀገር ዳር ድንበር የቆመ ከዛም አልፎ የልማት አጋር እንደሆነ ይታወቃልና ከዚህ ጋር ተያይዞ ከ5 ዓመት በፊት በሰሜን ዕዝ ላይ የደረሰው ጥቃት ሊወገዝ የሚገባ ትውልድም ሊማርበት የሚገባ ከዚህ በኋላም እንደዚህ አይነት ድርጊት ሊፈጸም እንደማይገባ ነው ፊልድ ማርሻል ብርሃኑ ጁላ የተናገሩት። ይህ እንደሚታወቀው እንግዲህ የሀገር መከላከያ ሰራዊት ለአመታት ከ20 ዓመታት በላይ ነው በትግራይ ክልል የነበረው የሰሜን ዕዝ። እንግዲህ ይህ የሰሜን ዕዝ ዳር ድንበርን ከመጠበቅ ባለፈ በተለያዩ የልማት ዘርፎችም ትምህርት ቤትን በመገንባት የጤና ተቋማትን በመገንባት እንዲሁም ደግሞ የግብርና ስራዎች ጭምር በመሳተፍ በዛው እንግዲህ የራሱን የሆነ የልማት አሻራውንም ሲወጣ የኖረ ነው። ነገር ግን ባልታሰበው ሁኔታ ላይ በደረሰበት ጥቃት እንደሚታወሰው ለ2 ዓመታት የዘለቀ ጦርነት መካሄዱም ይታወሳል። እንግዲህ እንደሚታወቀው የሀገር መከላከያ ሰራዊት ቀድሞ የነበረውም የአባቶችን አርበኝነት በተላበሰ መልኩ የዚችን ሀገር ዳር ድንበር በመጠበቅ የዚችን ሀገር ሉዓላዊነት በማስጠበቅ ረገድ የራሱን አሻራ እየተወጣ የዘለቀ ነው። ሀገሪቷን ጸንታ እንድትቆም ከማድረግ አንጻርም አሁንም ድረስ ያላሰለሰ ጥረት የሚያደርጉ የተለያዩ ሂደቶችን ኃይሎችን በመመከት የሀገሪቷንም ዳር ድንበር በማስጠበቅ ረገድ ለአመታት መስዋዕትነት ሲከፍሉ መቆየታቸውም ነው የተገለጸውና ከዚህ በኋላም ላሉ ለኢትዮጵያ ሰላም ልማትና እንዲሁም ደግሞ ብሔራዊ ጥቅም ከማስጠበቅ አንጻር የሀገር መከላከያ ሰራዊቱ የራሱን የሆነ ድርሻ እንደሚጫወት በዋናነትም ሀገራዊ ተልእኮ እንደመሆኑ መጠን እዚህ ላይ አጠናክሮ እንደሚሰራና ኃይሉንም እያጠናከረ እንደመሆኑ ነው የፊልድ ማርሻል ብርሃኑ ጁላ የተናገሩት። ባልደረባችን ሙሉ ግርማ ከቢሾፍቱ በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ጊዜ። ዘገባዎቻችን ቀጥለዋል። ኢትዮጵያ በዱር እንስሳት ሀብት ጥበቃ ስራ ከሀገራት ጋር ትብብሯን እንደምታጠናክር የቱሪዝም ሚኒስቴር ገለጸ። የዓለም የዱር እንስሳት ፕሮግራም ዓመታዊ ጉባኤ በአዲስ አበባ እየተካሄደ ነው። በዚህ ጉባኤ ከ38 አባል ሀገራት የመጡ ተሳታፊዎችም ተገኝተዋል። ዛሬን ጨምሮ ለ5 ቀናት በሚቆየው ጉባኤው ሀገራት በአካባቢው ጥበቃና በዱር ሕይወት ላይ እየሰሩ ያለውንም ስራ ያቀርባሉ ተብሎ ይጠበቃል። እዚህ ርዕሰ ጉዳይ ላይ ቆይታ እናድርግ። ተጨማሪ የሆነ መረጃዎችን ሊያደርሰን ሁነቱን ሲከታተል የቆየው ሪፖርተራችን አባዲ ወይናይ በቀጥታ መስመራችን ላይ አግኝተነዋል። እንዴት ቆይተሃል አባዲ? እንግዲህ በዚህ ዓለም አቀፍ የዱር እንስሳት ፕሮግራም ጉባኤ ላይ ምን ሀሳቦች ናቸው የተነሱት? በተለይ ለ5 ቀናት እንደመቆየቱ ጉባኤው ምን ውጤቶች ይጠበቃሉ? አመሰግናለሁ ሮዛ። አንቺም ቀደም ብለሽ እንደጠቀሽው የዓለም የዱር እንስሳት ፕሮግራም ወይም መርሃ ግብር ነው እንግዲህ ዓመታዊ ጉባኤው በዚህ በአዲስ አበባ እየተካሄደ የሚገኘው። ይህ ጉባኤ ዛሬን ጨምሮ ለሚቀጥሉት 5 ቀናት የሚቆይ ነው የሚሆነው። ከ38 ሀገራት የመጡ ከአባል ሀገራት ማለት ነው የመጡ የፖሊሲ አውጪዎችና የዘርፉ ባለሙያዎች ናቸው እየተሳተፉ የሚገኙት። በተለይም ከአፍሪካ፣ ከኤሲያ እንዲሁም ደግሞ ከላቲን አሜሪካ የመጡ ባለሙያዎች ናቸው በዚህ ጉባኤ ላይ እየተሳተፉ የሚገኙት። በተለይም ኢትዮጵያ በአጠቃላይ ያከናወነችው ባለው ስራ ነው
10ኛውን የዓለም የዱር እንስሳት ፕሮግራምን ዓመታዊ ጉባኤ እንድታስተናግድ የተመረጠችው ተብሏል። በዚህ ጉባኤ ማለት ነው። በተለይም ይህ ጉባኤ ወይም ደግሞ ይህ መርሃ ግብር በርካታ ዓላማዎችን ትኩረት አድርጎ ነው እየሰራ የሚገኘው። ከዓላማዎች መካከል ብንመለከትም በሰውና በዱር እንስሳት መካከል ያለው ትስስር ማጠናከር፣ ከዛ ባሻገርም በዱር እንስሳት ላይ የሚከናወኑ ህገወጥ ንግድና ህገወጥ አደንን መከላከል እንዲሁም ደግሞ በሀገራት መካከል ያለው ትስስር ማጠናከርና አማራጭ የፋይናንስ ምንጭን ማፈላለግ ዓላማ አድርጎ ነው ይህ ፕሮግራም የሚንቀሳቀሰው ማለት ነው። ታዲያ ይህ ዓመታዊ ጉባኤ በአዲስ አበባ መካሄዱም በአባል ሀገራቱ መካከል ያለውን የልምድ ልውውጥ ለማካሄድና ከዛ ባሻገርም ደግሞ በሀገራቱ መካከል ኔትወርክ ለመፍጠር ከፍተኛ አስተዋጽኦ እንዳለው ተገልጿል ማለት ነው። ከዛ ባሻገርም የቴክኒክ ድጋፍ ለማድረግ እንዲሁም አይነተኛ ሚና ይኖረዋል ተብሎ ይጠበቃል ይህ አጠቃላይ ጉባኤ ማለት ነው። በተለይም በዚህ ጉባኤ ላይ የተገኙት የቱሪዝም ሚኒስትር ዴኤታው ስለሺ ግርማ እንደገለጹት ከሆነ ኢትዮጵያ ለቱሪዝም ዘርፉ ትኩረት ሰጥታ እየሰራች እንደምትገኝ አንስተዋል። በተለይም ደግሞ ለዱር እንስሳት ላይ ትኩረት በመስጠት አጠቃላይ በርካታ ስራዎችን እያከናወነች እንደምትገኝ አንስተዋል። ከዛ ባሻገርም በአካባቢ ጥበቃ ላይ የምሰራቸው ስራዎች ኢትዮጵያ አሁን ላይ ተመራጭ ሀገር እየሆነች ስለመሆኗ ነው የገለጹት። በተለይም የአረንጓዴ አሻራ መርሃ ግብር ተጠቃሽ ስለመሆኑ አንስተዋል። በአረንጓዴ አሻራ መርሃ ግብር አማካኝነት አሁን ላይ ኢትዮጵያ የደን ሽፋኗ እያደገ መጥቷል። ከዛ ባሻገርም ደግሞ ለአጠቃላይ ለመልክዓ ምድር እንዲሁም ደግሞ ለብዝሃ ህይወት ከፍተኛ አስተዋጽኦ እያበረከተ እንደሚገኝ አንስተዋል። ታዲያ በዚህ ስራ አማካኝነትም አጠቃላይ የዱር እንስሳት ጥበቃ ላይ ሰፋፊ ስራዎች እየተሰሩ እንደሚገኙና በዚህም ውጤት እየተገኘባቸው እንደሚገኙ ነው የገለጹት። እንደሚታወቀው የዱር እንስሳት ለአንድ ወገን ብቻ ወይም ደግሞ ለአንድ ሀገር ብቻ የሚተው አይደለም። ከኢትዮጵያ ወደ ጎረቤት ሀገራት የሚሄዱ የዱር እንስሳት ዝርያዎች አሉ። ከዛ ባሻገርም ወደ ኢትዮጵያ የመጡ የተለያዩ የዱር እንስሳት ዝርያዎችም አሉና ታዲያ እነዚህን በቅንጅት በመስራት በዱር እንስሳት መካከል ያለውን ጥበቃና ስራ ማጠናከር እንደሚገባ ተጠቅሷል ማለት ነው። ይህ ጉባኤም በዋናነትም በሀገራት መካከል ያለውን ትስስር በሀገራት መካከል ያለውን አንድነት ለማጎልበት ከፍተኛ እምርታ ይጫወታል ተብሎ ይጠበቃል። ይህ ጉባኤ ዛሬን ጨምሮ ለሚቀጥሉት 5 ቀናት የሚቆይ ነው የሚሆነው። መልካም አባዲ እናመሰግናለን። መልካም ቀን ይሁንልህ። ዘገባዎቻችን አሁንም ይቀጥላሉ። በባህር ዳር ከተማ ተመሳጥረው የዘይት ዋጋ የጨመሩ ነጋዴዎች ላይ አስተዳደራዊና ሕጋዊ እርምጃ ስለመወሰዱ የከተማ አስተዳደሩ ንግድና ገበያ ልማት መምሪያ አስታውቋል። ለመንግስት ሰራተኞች የተደረገውን የደሞዝ ማሻሻያ ተከትሎ በግብይት ላይ እየተፈጠረ ያለውን ጭማሪ ለመግታት እየሰራ ስለመሆኑ ከተማ አስተዳደሩ አስታውቋል። ከዚሁ ጋር በተያያዘም 27 ነጋዴዎች ስለመታሰራቸው ነው የተዘገበው። በከተማው ዘይትን ጨምሮ የኢንዱስትሪ ምርቶች ላይ የታየው ይሄው የዋጋ ጭማሪና ምርት ስራውን አስመልክቶ የባህር ዳር ከተማ ንግድና ገበያ ልማት መምሪያ ኃላፊ አደራጋሽ ጋዜጣዊ መግለጫ ሰጥተዋል። እዚሁ ጉዳይ ላይ እንቆያለን። ይህንን ሁኔታ የተካተለች የምትገኘው ዘጋቢያችን ራሄል ፍሬው ተጨማሪ መረጃ ልታጋራን በቀጥታ መስመራችን ከስፍራው ትገኛለች። ሰላም ላንቺ ራሄል፣ እንደምን ቆየሽ? በባህር ዳር ከተማ አንዳንድ ምርቶች ላይ የታየው የዋጋ ጭማሪ ለመቅረፍ የከተማ አስተዳደሩ የወሰዳቸው እርምጃዎች ከዜናው ባሻገር ምንድን ነው? ምናልባት ገበያ ለማረጋጋትም ሊሆን ይችላልና ንገሪን እስኪ። አመሰግናለሁ ሰለሞን። እንግዲህ በባህር ዳር በተለይ በሀገር አቀፍ ደረጃ የመንግስት ሰራተኞች የደሞዝ ማሻሻያን ተከትሎ ሊያጋጥም የሚችል የገበያ ዋጋ ንረትን መከላከል በትኩረት እንዲሰራ እንግዲህ መልእክቶች ተላለፉ እንደቆዩ ይታወቃል። ባህር ዳር ከተማ ይህንን ተከትሎ የታየውን በተለይ የስኳርና የዘይት ምርት ላይ የታየውን የዋጋ ጭማሪ ፈጥኖ ለማረም ጥረት ተደርጓል ማለት ነው። በከተማው በተለይም ደግሞ ከውጭ የሚገቡ በ5 ሊትር በ2 ሊትር በ3 ሊትርና በ1 ሊትር የይዘት ያላቸው የዘይት ምርቶች ላይ የዋጋ ጭማሪ ታይቷል። ይህ የዋጋ ጭማሪ ፈጥኖ ለማረም እንግዲህ የገበያ ማረጋጋት ግብረ ኃይል ተቋቁሞ ወደ ገበያ እንቅስቃሴ ባደረገበት ወቅት ነው ግኝት ያገኘው። ከህብረተሰቡ የተገኙ ጥቆማዎችን መነሻ በማድረግ እንግዲህ የታየው ጭማሪ ከ80 ብር እስከ 120 ብር ድረስ የሚደርስ በ5 ሊትር ዘይት ላይ በተለይ ከፍ ያለ ጭማሪ የታየበት ነው። በባህር ዳርና አካባቢው የሚመረቱ የዘይት ምርቶች ላይ ደግሞ የዋጋ ጭማሪው መጠነኛ የሚባል ካደረጉ በኋላ ነገር ግን ወደ ነበረበት መመለሳቸው ተነግሯል ማለት ነው። ስለዚህም ይህንን ግኝት ያገኘው የግብረ ኃይሉ አስተዳደራዊና ህጋዊ እርምጃዎችን እየወሰደ ነው የሚገኘው። ከ220 በላይ የሆኑ የንግድ ሱቆች እንዲዘጉ እንዲሁም ደግሞ በፔንሲዮኖች በሆቴል በመኖሪያ ቤቶች ከዝነው የተገኙ ነጋዴዎች ደግሞ በቁጥጥር ስር እንዲውሉ ተደርጓል ማለት ነው። 8 መጋዘኖች ተገኝተው በቁጥጥር ስር ውለዋል ወይም ታሽገዋል። እንዲሁም ደግሞ 27 የሚሆኑ ነጋዴዎች ታስረዋል። ይህንና መሰል አስተዳደራዊና ህጋዊ እርምጃ እየወሰደ ያለው ከተማ አስተዳደሩ ማህበረሰቡ በተለይም ደግሞ የመንግስት ሰራተኛው እና ደግሞ ምስጉን ነጋዴው
በመንግስትና በህዝብ መካከል የተለያየ አጀንዳ እንዲፈጠር የሚፈልጉ አካላት የሚጠቀሙባቸው ሁኔታዎች አንዱ ገበያ ውስጥ ዋጋ እንዳይረጋጋ ማድረግ ስለሆነ ይህንን ህግ በማስከበር ረገድ ይህን ለመከላከል የሚሰሩ ስራዎችን እንዲደግፉ ጥሪ አቅርበዋል ማለት ነው። በከተማ ውስጥ እኛም በተዘዋወርንበት ጊዜ እነዚህ ሱቆች ታሽገው ተመልክተናል። ህጋዊ እርምጃ የተወሰደባቸውም እንግዲህ የሚያገኙት እርማት ተነስተው በተለይም ደግሞ ምርቶችን ከጭማሪው በፊት በነበሩበት ዋጋ እንዲሸጡ ነው የሚደረገው ተብሏል። ምንም አይነት ለመጨመር ምክንያት የሆኑ ነገሮች የሉ ማለት ነው። በደረሰኛ ለመሸጥ እንዲሁም ደግሞ ሌሎች ህገወጥ የሆኑ እንቅስቃሴዎች ከዚሁ ጋር አብረው የተስተዋሉ በመሆኑ እነዚህ ላይ እንደሚሰራ ተመላክቷል። በዋናነት ማህበረሰቡ እንዲህ አይነት ህገወጥ እንቅስቃሴዎችን በጋራ መከላከል እንዲችል ከጸጥታ ኃይሉና ከግብረ ኃይሉ ጋር እንዲከላከል ጥሪ ቀርቧል ማለት ነው። ሰለሞን ለአሁን ያለ መረጃ ይህንን ነው የሚመስለው። ራሄል ፍሬው ባልደረባችን ከባህር ዳር መረጃዎችን ስላጋራሽ እናመሰግናለን። መልካም ቀን። ዜና ኢትዮጵያን ምዕራፍ 2 እየተከታተላችሁ ትገኛላችሁ። ወደ ዝርዝር ዘገባዎቻችን ተመልሰናል። ቀደም ሲል ከአፍታ በኋላ ጠብቁን ወዳልናችሁ ጉዳይ እንመራችኋለን። በኦሮሚያ ልማት ማህበር የሚተዳደረው የአዳማ ዳሪ ትምህርት ቤት ውጤታማ መሆኑ ተገለጸ። በ2017 የ12ኛ ክፍል ሀገር አቀፍ ፈተናን የወሰዱ የትምህርት ቤቱ ሁሉም ተማሪዎች ከፍተኛ የትምህርት ተቋማትን መቀላቀል ችለዋል። ሪፖርተራችን አሊ ደደፎ የትምህርት ቤቱን የስራ እንቅስቃሴ እንዲህ ዳስሶታል። አሁን የምንገኝበት በኦሮሚያ ክልል አዳማ ከተማ ነው። ይህ ከጀርባ የምታዩት የኦሮሚያ ልማት ማህበር የአዳሪ ትምህርት ቤት ነው፣ በአዳማ ከተማ የሚገኘው ማለት ነው። ይህ ትምህርት ቤት አንጋፋ በክልሉ አንጋፋ በመሆኑ አንጻር ብዙ ተማሪዎችን በዓለም አቀፍ ደረጃ እንዲሁም በሀገር አቀፍ ደረጃ በማምረት ከፍተኛ ውጤት እንዲያስመዘግቡ ያስቻለ ትምህርት ቤት ነው። የመማር ማስተማሩ ምን ይመስላል የሚለውን ወደ ውስጥ ገብተን የምናስቃኛችሁ ይሆናል። ልዩ ተሰጥኦ ያላቸው ተማሪዎች ነገር ግን ተሰጥኦአቸውን ለማውጣት ያንን በውስጣቸው ያለውን እምቅ ሀብት ለማውጣት ምቹ የሆነ ቦታ በማጣት የቀሩ ልጆች አሉ። ለነዚህ እድል መፍጠር አለብን የሚል ሌላም የተያዘው ዓላማ ነው። የ2016 ሪከርድ 575 ነበር። እኛ 575ን ማሻሻል የሚል ዓላማ ነው የያዝነው። በዓላማችን መሰረት 576.07 በማምጣት ያንን ሪከርድ አሻሽለናል። ያም ነው። ከዛ ውጪ ሁሉም ተማሪ ከ400 በታች እንዳይመጣ ነው መስራት የነበረው። ይህንንም ከ400 በታች ያመጣ ተማሪ የለም። የተለየ ውጤት የመጣበት በኢትዮጵያ ደረጃ በየትኛውም ትምህርት ቤት ያልተመዘገበ በሂሳብ ትምህርት 10 ተማሪዎች 100 አምጥተዋል። እዚህ ጋር ማየው ደግሞ ተማሪ ራጂ አሸናፊ ነው። በ2010 በኢትዮጵያን አቆጣጠር ማለት ነው 647 ውጤት ያመጣ ሲሆን አሜሪካ የውጭ ትምህርት እድል አግኝቶ በፊዚክስ ጥናት እያደረገ ነው የሚገኘው ማለት ነው። በአሁኑ ጊዜ የዶክተሬት ትምህርት እየተከታተለ ነው የሚገኘው። በቅርቡ በዓለም አቀፍ ደረጃ ስለ ፊዚክስ የራሱ ልምድ ለዓለም ያቀረበ ተማሪ ነው። I was born and raised in a very small town called Gidami. It's about 700 kilometers from the capital. It's in the westmost of Oromia region of Ethiopia. ያው እዚህ ትምህርት ቤት መግባት የተለያዩ እድሎችን አለው። ለምሳሌ የተሟላ ቤተ መጻሕፍት አለው፣ የተሟላ ላቦራቶሪ፣ አስተማሪዎቹም እንደዛው እንደኛው ተፈትነው የገቡ ናቸውና ፉል አክሰስ አለ ለሁሉም ነገር። በቃ የምንማረውን ነገር ፕራክቲካሊም ቲዮሬቲካሊም ሁሉንም አብረን አካሂደን የምንማረው ማለት ነው። ሁልጊዜም ቢሆን ውድድር ስታረግ ውድድርህን ከፍ ካለ ደረጃ ጋር ስታንዳርድ ከፍ ካለ ስታንዳርድ ጋር ስታረግ እዚህ ካንተ ስር ያለው ወይ ደግሞ እዚህ ኢትዮጵያ ውስጥ አንተ እኩል ከኔ እኩል ናቸው ብለህ የምታስባቸው እንደ ቀላል ይሆናሉ ማለት ነው። ግን ራስህን ከፍ ስታረግ ከሌሎቹ ከፍ ካለ ስታንዳርድ ጋር ማታወዳደር ከሆነ ለምሳሌ እዚህ ኢትዮጵያ ውስጥ ብቻ ሊሚት የምታረግ ከሆነ ውድድርህን ከነዛ ጋር የመወዳደር እድል አንድ ይቀንሳል፣ ሁለተኛ ከነዚህን ራሱ የማሸነፍ እድል ይቀንሳል ማለት ነው። እህቶቼ ወንድሞቼ አሪፍ ውጤት አስመዝግቦ ትምህርት ቤታችን እንዳስጠሩ እኔም እንደነሱ አሪፍ ውጤት ማስመዝገብ ፈልጋለሁ። እንደዚሁም ደግሞ አሪፍ ውጤት አስመዝግቤ ወደፊት
የምፈልገውን ሜጀር በመማር አሪፍ ነገር መስራት ፈልጋለሁ። ይህ የኦሮሚያ ልማት ማህበር የልዩ አዳሪ ትምህርት ቤት በአዳማ የሚገኘው ማለት ነው። አካባቢው ለትምህርት ምቹ ከመሆን አንጻር ሰፊ ስራዎች የተሰሩ ሲሆኑ ይህ ደግሞ ተማሪዎቹ ከአካባቢያቸው ጋር በመላመድ የመማር ሂደታቸውን ከፍ ያደርጋል። ዜና ኢትዮጵያ ከውጭ ለትንታኔ የመረጠው ጉዳይ ላይ ደርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአንድ ቻይና ፖሊሲን ብንደግፍም በኃይል ታይዋንን የቻይና አካል ለማድረግ መጣር ዲፕሎማሲያዊ መዘዝ ሊያስከትል እንደሚችል ዛቱ። በጉዳዩ ዙሪያ አለም ነዋሴ ተከታዩን ትንታኔ አጠናቅረዋል። ፕሬዚደንቱ በቃለ ምልልሳቸው የቻይና ፕሬዚዳንት ሺ ጂንፒንግ እጃቸውን ታይዋን ላይ ቢያነሱ የሚደርስባቸውን ያውቃሉ ቢሉም በተጨባጭ ምን እርምጃ ወይም ማጸፌታ ሊወስዱ እንደሚችሉ ፍንጭ አልሰጡም። ጋዜጠኛዋ ኦራ ኦድኔል ቻይና ታይዋንን ብትወር እርሶ በተጨባጭ ምን ሊያደርጉ እንደሚችሉ ወይም እንዳቀዱ ይንገሩኝ ብላ ላቀረበችላቸው ጥያቄ ትራምፕ ሲመልሱ ሚስጥር የባቄላ ወፍጮ አይደለም ብለዋታል። ጋዜጠኛዋ ጥያቄዋን በመቀጠል አንድ ከቻይና ጋር ሊያጋጭ የሚችል ምናልባትም በሚቀጥሉት ዓመታት ሊሆን የሚችል ነገር ታይዋንን የተመለከተ ጉዳይ ነው። የቻይና ጦር የታይዋንን የውሃ መተላለፊያዎች፣ የአየር ክልልና የኢንተርኔት አድማስ ወይም ሳይበር ስፔስ ለመዝጋት የሚያደርገውን ግፊት አንስታም እናም ፕሬዚደንት ሺ ታይዋን ላይ ወታደራዊ እርምጃ ቢሰነዝሩ እርስዎ በምላሹ ስለ ታይዋን ሲባል የአሜሪካንን ጦር ያዘምታሉ፣ ያዛሉ ስትል ጠይቃቸዋለች። ትራምፕ አንዱ መከራከሪያቸው ፕሬዚደንት ሺና ሌሎች የቻይና ሰዎች በስብሰባዎች ላይ እርስዎ በሥልጣን ላይ እስካሉ ድረስ አናደርገውም ብለውኛል የሚል ነው። ትራምፕ ከሺ ጂንፒንግ ጋር ደቡብ ኮሪያ ውስጥ በተነጋገሩበት ወቅት የታይዋን ጉዳይ በአጀንዳነት እንዳልተነሳ ይናገራሉ። እነሱም አላነሱት፣ እኛም አላቀረብነውም ብለዋል። አሜሪካ የአንድ ቻይና ፖሊሲን የምትደግፍ መሆኗን ብትገልጽም የታይዋንን በኃይል ወደ ቻይና የመቀላቀል እርምጃን ግን አጥብቃ ትቃወማለች። ስለዚህም ታይዋን ራሷን መከላከል የሚያስችላት የጦር መሣሪያ አቅርቦት ወይም ሽያጭ ውል አላት። ከዚህ አንጻር ቻይና ታይዋንን ብትወር የአሜሪካ ምላሽ ምን ሊሆን እንደሚችል ፖሊሲ ኦፍ አምቢጊቲ በሚባለው መርኋ የተነሳ ሆን ብላ ግልጽ ሳታደርግ ቆይታለች እስከ ፕሬዚደንት ጆ ባይደን ድረስ። የቀድሞ ፕሬዚደንት ጆ ባይደን ግን ይህንን ሆን ተብሎ ግልጽ አለመሆን ወይም አሻሚ መሆን የሚል ፖሊሲን በመጣስ ቻይና ታይዋንን ብትወር አሜሪካ ከታይዋን ጎን ቆማ ትዋጋለች ሲሉ በይፋ በመናገር የመጀመሪያው የአሜሪካ ፕሬዚደንት ሆነዋል። ይህም በቻይና ባለሥልጣኖች ዘንድ ከፍተኛ ቁጣ ያስነሳ ነበር። ወደ ስፖርት ጉዳያችን ተሻገርን። በ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ በርንማውዝን በማሸነፍ ደረጃውን አሻሻለ። በሌላ ጨዋታ ዌስትሃም ኒውካስትልን በማሸነፍ በውድድር ዓመቱ ሁለተኛ ዕድሉን አሳክቷል። ሀና ታሪኩ በ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ትናንት ሁለት ጨዋታዎች ሲደረጉ ማንቸስተር ሲቲ በርንማውዝን በማሸነፍ ወደ ሁለተኛ ደረጃ ከፍ ያለበትን ውጤት አስመዝግበዋል። በሜዳው ኢታድ በርንማውዝን ያስተናገደው ማንቸስተር ሲቲ 3-1 በማሸነፍ በ9ኛው ሳምንት በአስቶን ቪላ ከደረሰበት ሽንፈት አገግሟል። የሲቲን ሁለት ግቦች ኤሪንግ ሃላንድ ሲያስቆጥር ኒኮ ኦሬይል ሌላኛዋን ግብ በስሙ ያስመዘገበ ተጫዋች ሆኗል። ኖርዌያዊው አጥቂ ኤሪንግ ብራውት ሃላንድ በውድድር ዓመቱ በሊጉ ባደረጋቸው 10 ጨዋታዎች 13 ግቦችን በማስቆጠር ከፍተኛ ግባግቢነቱን እየመራ ሲገኝ ለክለቡና ለሀገሩ ባደረጋቸው ያለፉት 16 ጨዋታዎች 26 ግቦችን አስቆጥሯል። የበርንማውዝን ብቸኛ ግብ ቴይለር አዳምስ ከመረብ አዋህዷል። በሊጉ ክስተት ከሆኑ ቡድኖች አንዱ የሆነው በርንማውዝ በሊቨርፑል ከተሸነፈ በኋላ ለመጀመሪያ ጊዜ በፕሪሚየር ሊግ ጨዋታ ትላንት ሽንፈት ገጥሞታል። በርንማውዝ ወደ ኢታድ ተጉዞ ካደረጋቸው 9 የፕሪሚየር ሊግ ጨዋታዎች አንድም ነጥብ ማግኘት አልቻለም። በጨዋታው በጣም የተረጋጋን ነበርን። አራተኛ ግብ የማስቆጠር እድል ጭምር ነበረን። ሁላችንም እርስ በርስ በሚገባ እንተዋወቃለን። ለማንቸስተር ሲቲ ሁሉንም ለማድረግ እንጥራለን። በአጠቃላይ በጣም ጥሩ ነበርን ሲል ፔፕ ጋርዲዮላ ከጨዋታው መጠናቀቅ በኋላ ሀሳቡን ሰጥቷል። በሌላ ጨዋታ ዌስትሃም ዩናይትድ በኑኖ ስፕሪቶ ሳንቶ እየተመራ የመጀመሪያውን ድል አስመዝግቧል። ኒውካስል ዩናይትድን የረታው ዌስትሃም ከተከታታይ 3 ጨዋታዎች ሽንፈት በኋላ በዘንድሮ የውድድር ዓመት ሁለተኛ ድላቸው ሆኖም ተመዝግቧል። ዌስትሃም 3-1 ባሸነፈበት ጨዋታ ሉካስ ፓኬታ፣ ቶማስ ሱቼክ እና
ጎትማን በራሱ ላይ የለንደኑን ክለብ የማሸነፊያ ግቦች ያስቆጠሩ ተጫዋቾች ሲሆኑ ጃኮብ መርፊ የኒውካስልን ብቸኛ ግብ አስቆጥሯል። በዲያው የሚመሩት ኒውካስል ዩናይትዶች የትላንቱ ጨዋታ የውድድር ዓመቱ አራተኛ ሽንፈታቸው ሆኗል። ኑኖ ስፒሪቶ ሳንቶ ከጨዋታው በኋላ በሰጡት አስተያየት ደስተኞች ነን፣ በስራችን ልንኮራ ይገባል፣ በጣም ጥሩ ጅማሮ አድርገናል፣ በመልሶ ማጥቃት ጥሩ ሰርተናል፣ ግብ አስቀድሞ ሲቆጠርብን ተደናግጠን ነበር፣ ነገር ግን የልጆች የፈጣን ምላሽ ጥሩ ነበር፣ አጠቃላይ በጣም ጥሩ እንቅስቃሴ አድርገናል ብለዋል። ፕሪሚየር ሊጉን አርሰናል በ25 ነጥብ ሲመራ ማንቸስተር ሲቲ በ19 ሊቨርፑል በ18 ነጥብ ሁለተኛና ሶስተኛ ደረጃ ላይ ይገኛሉ። እንግዲህ የተወደዳችሁ ኩለቀን 6 ሰዓት ጀምሮ እስካሁን ሰዓት ድረስ በቀጥታ የተላለፈላችሁ የነበረው የዛሬ ሰኞ ዜና ኢትዮጵያ ይህንን ይመስል ነበረ። ኔሮዛ መኮንን፣ ባልደረባይ ሰለሞን ኃይለ ኢየሱስ፣ የዜና ኢትዮጵያ ዋና አዘጋጅ መታሰቢያ ደረጀ እንዲሁም ዳይሬክተራችን ግደይና የስቱዲዮ ካሜራማኖቻችን የመላይ ስርጭት ባለሙያዎቻችን ከእናንተ ጋር ቆይታ አድርገናል። እኛን ወዳችሁ መርጣችሁ አብራችሁን ስለነበራችሁ ምስጋናችን እንደ ሁልጊዜው ከልብ ነው። በሰላም ቆዩልን።